ሰላም የተወደዳችሁ ተማሪዎች እንዴት ናችሁ? ዛሬም እንደምትመለከቱት ግሬድ 8 ሶሻል ስተዲስ ዩኒቱን ይዤላችሁ ቀርብ ያለው ዩኒቱ ፓርት 3 ነው። በዛሬው ቪዲዮ የምናየው እንግዲህ እዚህ ላይ መሰረታዊ ነጥቦችን እንመለከታለን። ቪዲዮውን ላይክ በማድረግ ብትጀምሩ ደስ ይለኛል። በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ ሶ የመጀመሪያው ፖይንታችን በዛሬው ቪዲዮ የምናየው ኮምፒቲቲቭ ማርኬት ምንድን ነው? ኦር ፐርፌክት ኮምፒቲሽን ስንል ምን እያለን ነው? በገበያ ውስጥ እንግዲህ ይሄ በኮምፒቲቲቭ ማርኬት ኦር ፐርፌክት ኮምፒቲሽን ስንል ይሄ ተወዳዳሪ ገበያ ማለት ነው፣ ወይም ፍጹም ውድድር ያለበት ገበያ እያልን ነው። እንግዲህ ፐርፌክት ኮምፒቲሽን ያለበት ማርኬት ስንል ምን እያልን ነው? ፍጹም ውድድር ያለበት ገበያ። እንግዲህ ፍጹም ውድድር ያለበት ገበያ ባህሪያቶቹ ምንድን ናቸው? በምንድን ነው የሚገለጸው? የሚሉትን እዚህ ላይ በመሰረታዊነት የምናየው። ሶ እያንዳንዱን ነጥብ በደንብ ለመከታተል ሞክሩ። ሶ የኮምፒቲቲቭ ማርኬት ሃዝ መኒ ባየርስ ኤንድ ሴለርስ። የመጀመሪያው መገለጫው ይሄ ፍጹም ተወዳዳሪ ያለበት ገበያ በጣም ብዙ በገዢዎችና ሻጮች አሉበት ማለት ነው። እንግዲህ ሁሌም ተወዳዳሪ ገበያ ስንል ብዙ ሻጮች ሲኖሩ ነው። ተወዳዳሪ የሚባለው ከሁለት በላይ የሆኑ ሌሎች ተፎካካሪ በአንድ ምርት ወይም በአንድ ንግድ ላይ የተሰማሩ ተፎካካሪ አካሎች ሲኖሩ ነው አይደለ? ስለዚህ እዚህ ኮምፒቲቲቭ ማርኬት ላይ የመጀመሪያው መገለጫው ምንድን ነው? በጣም ብዙ ባየርና ሻጮችና ገዢዎች አሉበት ማለት ነው። ተወዳዳሪ ገበያ በርካታ ገዢዎችና ሻጮች ያሉበት የገበያ አይነት ነው። እችን እንዳትረሱ። ብዙ መኒ ባየርስ ኤንድ ሴለርስ። ሁለተኛው ኮምፒቲቲቭ ማርኬት ላይ ኖ ሲንግል ባየር ኦር ሴለርስ ካን ኢንፍሉዌንስ ዘ ማርኬት ፕራይስ። ይህም ሌላኛው መሰረታዊ መገለጫ ነው። የኮምፒቲቲቭ ማርኬት ምን እያልን ነው? ማንኛውም ነጠላ የሆነ ገዢ ወይም አንድ ሰው ማለት ነው። እንግዲህ አንድ ገዢ ወይም አንድ ሻጭ በገበያው ዋጋ ላይ ተጽዕኖ ማሳደር አይችልም ማለት ነው። ቢኮዝ በጣም ብዙ ገዢና በጣም ብዙ ሻጭ ካለ የአንድ ገዢ አለመግዛት ምንም ገበያው ላይ የሚያደርሰው ተጽዕኖ የለም። እንዲሁም የአንድ ሻጭ እምቢ ማለት አልሸጥም ማለት ምንም ገበያው ላይ የሚያደርሰው ነገር የለም። ምክንያቱም ሸማቾች የሚሸምቱበት ሌላ በጣም ብዙ አማራጭ ስላላቸው የአንድ ሸማች ወይም የአንድ ሻጭ ምንም በገበያው ላይ የሚያሳድረው ተጽዕኖ የለም። ይህም የኮምፒቲቲቭ ማርኬት ሁለተኛው መገለጫ ነው። ሶስተኛው ባየርስ ኤንድ ሴለርስ አር ፕራይስ ቴከር። እንግዲህ እዚህ ላይ ሶስተኛው መገለጫ ምንድን ነው እያለን ያለው? ገዢዎችና ሻጮች የገበያውን ዋጋ ተቀባዮች ናቸው ማለት ነው። ስለዚህ ገበያው የሚተምነውን ነው እነሱ የሚወስዱት እንጂ ሻጩ ለምሳሌ እኔ በዚህ ነው የሚሸጠው ብሎ ድርቅ ማለት አይችልም። ለምን? እሱ እሸጥበታለሁ ካለው ምርት በጣም ብዙ ቅናሽ የሚሸጡ በጣም ብዙ ሌሎች ሻጮች ስላሉ እሱ ገበያው ላይ የሚተምነው ወይም የሚያሳድረው ምንም አይነት ተጽዕኖ የለም። እንዲሁም በሸማቹም ደግሞ በዚህ ካልሸጥክ ብሎ የሚልበት ምክንያት አይኖርም። ካልሸጥክልኝ አልገዛህም ብሎ ቢል ሌሎች ገዢዎች በጣም ብዙ አሉ። ስለዚህ ሁለቱም ባየርም ሴለሩም ፕራይስ ቴከሮች ናቸው ማለት ነው። ስለዚህ ዋጋው ላይ የዋጋው ተቀባዮች ናቸው እንጂ ተጽዕኖ ፈጣሪዎች አይደሉም ማለት ነው። አራተኛውም ጉድስ ሶልድ አር አይደንቲካል ኦር ሆሞጂኒየስ። እንግዲህ እዚህ በኮምፒቲቲቭ ማርኬት ላይ የሚሸጡት ምርቶች በአብዛኞቹ የሚሸጡት ምርቶች ተመሳሳይ ናቸው ማለት ነው። ስለዚህ የሚሸጡ እቃዎች ተመሳሳይ ናቸው። በኮምፒቲቲቭ ምርት ላይ ብዙ ጊዜ አንድ ምርት የያዙ በጣም ብዙ ሻጮች ሊኖሩ ይችላሉ። አንድ ምርት ለምሳሌ የግብርና ምርት ሊሆን ይችላል፣ ማንኛውም ሸቀጦች ሊሆኑ ይችላሉ። አንድ ምርት የያዙ በጣም ብዙ ነጋዴዎች ሊኖሩ ይችላሉ። እዚህ ተመሳሳይ የሆነ ምርት የያዙ በጣም ብዙ ነጋዴዎች ሊኖሩ ይችላሉ። ተመሳሳይ ነገር ደግሞ ለመግዛት የሚመጡ ብዙ ሸማቾች አሉ ማለት ነው። በፐርፌክት ኮምፒቲሽን ላይ ጉድ ሶልድ አር አይደንቲካል ኦር ሆሞጂኒየስ ያለን ይሄንን ነው ማለት ነው። ይሄ አራተኛው የፐርፌክት ኮምፒቲሽን ያለበት ማርኬት ባህሪ ነው ማለት ነው። ኦኬ ባየርስ ኤንድ ሴለርስ ሃቭ ፉል ኢንፎርሜሽን አባውት ዘ ማርኬት። እንግዲህ ሻጩም ሸማቹም ስለ ገበያው አጠቃላይ መረጃ አላቸው ማለት ነው በፐርፌክት ኮምፒቲሽን ላይ። ስለዚህ ገዢዎችም ሻጮችም ስለ ገበያው ሙሉ መረጃ አላቸው። አንድ ሸማች ወጥቶ ስንት እንደሚሸጥ ገበያው ላይ ያለውን ዋጋ በደንብ በጣም ያውቋል። ለምን? በጣም ብዙ ተፎካካሪ ገበያ የሻጮች ስላሉ መረጃ ለማግኘት ቀላል ነው። እንዲሁም ማናቸው እነዚህ ሻጮችም ስለ ገበያው ስንት በሽንት እንደሚሸጡ መረጃ አላቸው ማለት ነው። ስለዚህ ሁለቱም ሸማቹም ሻጩም ስለ ገበያው አጠቃላይ መረጃ አላቸው ማለት ነው። ዜን ፍሪ ኢንትሪ ኤንድ ኤግዚት ኦፍ ፊርምስ ኢን ዘ ማርኬት። እዚህ ላይ ሌላው እያለን ያለው ይሄ ተቋማት ወይም ድርጅቶች ወደ ገበያው በነጻነት መግባትና መውጣት ይችላሉ ማለት ነው። ምክንያቱም ነጻ ውድድር ነው እዚህ ውስጥ ያለው። ነጻ ውድድር እስከሆነ ድረስ ማንም ሰው ይገባል። ስለዚህ ያ የገባበት ውድድር አዋጭ ሆኖ ከተሰማው ይሸጣል። ማንም ሸማችም እዚህ ይሄዳል፣ የተመቸው ጋር ይገዛል ማለት ነው። ስለዚህ ሁልጊዜም እዚህ ጋር ፍሪ ኢንትሪ
የስ መግባትም መውጣትም ይቻላል። ድርጅቶች በነፃ መግባት በነፃ መውጣት ይችላሉ ማለት ነው፣ ነፃ ውድድር እስከሆነ ድረስ። ሌላኛውም ኢች ሴለርስ ሴልስ ኤ ስሞል ሼር ኦፍ ቶታል አውትፑት። እንግዲህ እያንዳንዱ ሻጭ ከጠቅላላው የገበያ ምርት ውጤት ውስጥ ከጠቅላላው የገበያ ምርት ውስጥ ጥቂት ብቻ ድርሻ ነው የሚሸጠው ማለት ነው። ጥቂት ድርሻ ብቻ ይሸጣል። ምን እያልን ነው? ጥቂት ድርሻ ብቻ ይሸጣል ስንል ወይም አንድ ነጋዴ የአጠቃላዩን በብዛት ትርፍ የሚያገኝበት ሁኔታ የለም። ማርኬቱን በሞኖፖሊ የመያዝ አቅም የለውም ማለት ነው። በአጠቃላይ ዋጋው ላይ የሚያሳድረው ተጽዕኖ በጣም ትንሽ ነው። ምክንያቱም ከአጠቃላይ ምርት ውስጥ ያለው ሼር በጣም አነስተኛ ስለሆነ ማለት ነው፣ አነስተኛ ነው። ስለዚህ በኮምፒቲሽን ማርኬት ላይ ሴለሩ የሚያሳድረው ተጽዕኖ በጣም አነስተኛ ነው። በሞኖፖሊ የሚይዝበት ሁኔታ ስለሌለ ማለት ነው። በዛ የሚይዝበት ሁኔታ ስለሌለ የሚያሳድረው ተጽዕኖ በጣም አነስተኛ ነው ማለት ነው። ዜን ኢች ባየርስ ባይ ስሞል ኳንቲቲ ኦፍ ጉድስ። ብዙ ጊዜ በዚህ በኮምፒቲሽን ማርኬት ላይ ሸማቾች የየዕለት ነገሮች ሊሆን ይችላል የሚገዙት፣ የሳምንት ሊሆን ይችላል፣ የቀን ሊሆን ይችላል። የሚገዙት የምርት ሁኔታ በጣም አነስተኛ ነው፣ ኳንቲቲው ትንሽ ነው ማለት ነው። የቀን ተቀን ኮሞዲቲዎችን ነው እዚህ ላይ ልንጠቀም የምንችለው። እነዚህ በጠቅላላ ምንድን ነው እዚህ ጋር የተገለጹት አጠቃላይ ባህሪያት የኮምፒቲሽን ማርኬት ኦር ይሄ አጠቃላይ የውድድር ገበያ ባህሪያቶች ናቸው ማለት ነው። እዚህ የውድድር ባህሪ ገበያ በግራፍ በምናይበት ሳ ላይ ይህንን ይመስላል። እንግዲህ ከዚህ በፊት የመጀመሪያውን ግራፍ ይህንን አይተናል አይደለ? በፓርቲቱ ላይ በሰራላችሁ ላይ አይታችኋል። እንግዲህ ይሄ የሚያሳየ ምንድን ነው? በፐርፌክት ማርኬት ላይ ይህንን በደንብ ለመረዳት ሞክሩ። ሉክ ፐርፌክት ማርኬት በፐርፌክት ኮምፒቲሽን በሚኖርበት ሳ ላይ ወይም በተወዳዳሪ ገበያ ውስጥ ሁለት ዋና ዋና ግራፎች ናቸው ያሉት። ሁለት ዋና ዋና ግራፎች አሉ። አንደኛው ይሄኛው ነው ለጠቅላላ ገበያ ሲሆን፣ ይሄ አጠቃላይ ገበያውን የሚመለከት ነው። ስለ ማርኬት ነው፣ ቶታል ማርኬት ወይም አጠቃላይ ገበያውን የሚመለከት ግራፍ ነው። ይሄ ደግሞ ፊርም ነው ወይም ስለ ለአንድ ድርጅት ወይም ኢንዲቪዥዋል ፊርም የሚሆን ግራፍ ነው ማለት ነው። አንድን ድርጅት የሚገልጽ ነው። ይሄ አጠቃላይ ማርኬቱን የሚገልጽ ነው። እንግዲህ ምንድን ነው እዚህ ያለው ትርጓሜ በምንልበት ላይ እንግዲህ ይሄ የአጠቃላይ የገበያ የአጠቃላይ ሁኔታ ነው። የገበያ አጠቃላይ ሁኔታ ነው ብለናል። ከዚህ በፊትም አሳይቻቸዋለሁ። ማርኬት ኢኩሊብረም ይባላል። ሁልጊዜም እንግዲህ የአቅርቦት መስመር አለ አይደለ? ሰፕላይ ከርቭ የምንለው ማለት ነው። ይሄ ሰፕላይ ከርቭ ይባላል። የአቅርቦት መስመር ነው። ይሄ የአቅርቦት መስመር ይባላል። ይሄ ወደ ላይ የሚወጣ መስመር ሲሆን የአቅርቦት መስመር ነው። እንግዲህ ዋጋ ሲጨምር ብዙ ጊዜ ሉክ ዋጋው እዚህ ጋር 10 ቢሆን 20 30 እቺ 30 እዚህ ጋር ብትሆን 40 እያለ 50 እያለ ሊሄድ ይችላል ወደዚህ። እዚህ ጋም 10 20 ኦር 25 30 ዋቴቨር እያለ 40 50 60 እያለ ሄድ ይችላል። የቁጥሩ ነገር ማተር አያደርግም፣ እናንተ እንድትረዱት ነው። አሁን ሉክ እዚህ ጋር 10 እያለ እንደዚህ ነበረ። ዋጋው እየጨመረ ሲሄድ ሰፕላይ ሁልጊዜም እየጨመረ ነው የሚሄደው። ምክንያቱም ዋጋ እየጨመረ ሄደ ማለት አቅራቢዎች የሚያገኙት ትርፍ ከፍ እያለላቸው ስለሚሄድ ምርትን ከፍ እያለ ይሄዳል፣ አቅርቦት እየጨመረ ይሄዳል ማለት ነው። ይህን አስተውሉ። ዋጋ ሲጨምር አቅራቢዎች ብዙ ምርት እንደሚያቀርቡ የሚያሳይ ግራፍ ነው። ዋጋ ሲወርድ ብዙ ጊዜ ለምሳሌ እንትን የተባለው እቃ ጠፋ፣ ስኳር ጠፋ፣ ኦር ዘይት እንደዚህ ሆነ በሚባልበት ሳ ላይ ብዙ ጊዜ ነጋዴዎች ዋጋ በዛ ሰዓት ላይ ወርዷል ማለት ነው። ስለዚህ ዋጋ የሚወጣበትን ጊዜ ይጠብቁና ያን ምርት ያወጡታል ማለት ነው። ስለዚህ ሁሌም ዋጋ ሲጨምር አቅራቢዎች ምን ያደርጋሉ? ምርትን ይጨምራሉ። ምርት እየጨመረ ይመጣል ማለት ነው። ይሄ የሚያሳየን ያንን ግራፍ ነው። ይሄ ደግሞ ዲማንድ ከርቭ ይባላል። ይሄ ዲማንድ ከርቭ ነው። ይሄ ደግሞ የፍላጎት መስመር ነው። የፍላጎት መስመር ነው፣ ሸማቾች የሚመለከት ነው ማለት ነው ይሄኛው። ስለዚህ ዲማንድ ሉክ አሁን እዚህ ጋር 40 የሆነ እንደዚህ የሆነ ሲሄድ እየጨመረ የሚሄደው መቼ ነው? ይሄ ግራፍ ወደ ላይ እየጨመረ የሚሄደው እዚህ ጋር ኳንቲቲ ምን እየሆነ ሲሄድ ነው? እየቀነሰ ሲሄድ ነው አይደለ? እየቀነሰ ነው። ፕራይስ ደግሞ ምን እየሆነ ሲሄድ ነው? ፕራይስ እየወረደ ነው አይደለ? እዚህ ጋር ዲማንድ ከርቭ ላይ ወደ ታች የምናየው ማለት ነው። ይሄ ዲማንድ ከርቭ ዋጋ ሲቀንስ፣ ዋጋ እየቀነሰ ሲመጣ ያ ማለት ዋጋ በቀነሰ ቁጥር ምን ይሆናል? ገዢዎች ብዙ ምርት ይገዛሉ አይደል? አንድ ዕቃ ዋጋ ወረደ ሲባል ብዙ ሸማች ወደዛ ቦታ ይሄዳል። ስለዚህ ምርቱን ይገዛል ማለት ነው። ሁልጊዜ ዋጋ ሲጨንስ ሸማቾች ምርት በብዛት የሚገዙበትን ግራፍ የሚያሳይ ነው። ሁልጊዜም ዋጋ ሲጨምር
አምራቾች ወይም አቅራቢዎች ደግሞ ምርታቸውን እየጨመሩ እንደሚመጡ የሚያሳይ ነው። ስለዚህ የሁለቱ የፕራይሱና የኳንቲቲው ሲመጣጠን ሁለቱ ሲመጣጠኑ ያ ቦታ ኢኩሊብሪየም ይባላል። ኢኩሊብሪየም የሁለቱ መመጣጠን የሚያሳይ ነው ማለት ነው። ይሄን ከዚህ በፊት አሳይቻቸዋለሁ። አሁን በፐርፌክት ኮምፒቲሽን ላይ ተቋማት ስለ ተቋማት የሚያሳዩ ግራፍ ደግሞ ይሄ ነው። ይሄ ምንድን ነው የሚያሳየው ለአንድ ድርጅት ስንል ሉክ ለአንድ ድርጅት ያሉ ትርጉም ምንድን ነው? ይሄ ግራፍ ሁልጊዜም ይሄ አግድም መስመሩ ሆሪዞንታል ላይ ነው የሚያሳየን። ይሄ ሆሪዞንታል ዲማንድ ከርቭ ይባላል ማለት ነው። ዲማንድ ከርቭ ነው። ስለዚህ የአንድ ድርጅት ፍላጎት መስመር ይሄ የአንድ ድርጅት ፍላጎት መስመር ቀጥ ያለ ነው። የአንድ ድርጅት ነው ያልኩት። ፍላጎት መስመሩ ቀጥ ያለ ነው፣ አግድም መስመር ማለት ነው። ይህ ማለት ደግሞ ድርጅቱ በገበያው ላይ በወጣው ዋጋ ብቻ ነው መሸጥ ይችላል የሚለውን ነው የሚያሳየን። ምክንያቱም ፐርፌክት ኮምፒቲሽን ላይ ዋጋ ጨምሬ ሊሸጥ ቢል ገዢ አያገኝም ማለት ነው። ለምን? ብዙ ቀንሰው የሚሸጡ ተፎካካሪ ነጋዴዎች ስላሉ እሱ ጨምሬ ሊሸጥ ቢል ምን አያደርግም? ገዢ አያገኝም። ስለዚህ ከሰረ ማለት ነው። ስለዚህ ይሄ የሚያሳየን ይሄ ሆሪዞንታል ግራፍ የሚያሳየን ገበያ ውስጥ ባለው ዋጋ ብቻ መሸጥ ይችላል የሚለውን ያሳየናል ማለት ነው። ይሄ አቨሬጅ ሪቬኒው ይሄም ወይም ማርጂናል ሪቬኒው ከዲማንዱን ይወስነዋል። ያ ማለት ምንድን ነው? ይሄ አጠቃላይ የሚያስተላልፍልን ምስል ምንድን ነው? ዋጋ ተቀባይነቱን አንደኛ ድርጅቱ ዋጋውን ከፍ ባደረገ ቁጥር ማንም አይገዛውም ማለት ነው። ምክንያቱም ገዢዎች ሌላ ቦታ የተመሳሳይ እቃን በተመሳሳይ ወይም በቅናሽ ዋጋ የሚያገኙበት ብዙ አማራጭ አለ። ስለዚህ ይሄ ነገር ኮንስታንት ሆኖ እንደዚህ ሆኖ የሚሄዱ ነገር አቅራቢው ወይም ሻጩ ዋጋውን በራሱ መወሰን አይችልም። ገበያ ውስጥ ባለው ዋጋ መሸጥን ብቻ የሚያሳይ ግራፍ እንደሆነ ያሳየናል። ፐርፌክት ኮምፒቲሽን ላይ ነጋዴዎች በራሳቸው ፍላጎት ዋጋን እንደፈለጉ ከፍ አድርጌ ልሽጥ ቢሉ ኪሳራ ነው የሚያጋጥማቸው ማለት ነው። ስለዚህ በፐርፌክት ኮምፒቲሽን ላይ በደንብ መረዳት ያለብን አንዱ ይሄ ነው። ስለዚህ ዋጋው ዝቅ ቢያደርግ አሁን ይህንን ዋጋ ለምሳሌ ከዚህ ከዲማንድ ከርቡ ወደ ታች ዝቅ አድርጌ ልሽጥ ገበያ ውስጥ ዋጋው 30 ብር እየተሸጠ ያለን እቃ እሱ 15 ብር አድርጌ ልሽጥ ቢል ኪሳራ ነው የሚያጋጥመው አይደለ? ኪሳራ ነው የሚያጋጥመው። ስለዚህ ከፍ አድርጌም ልሽጥ ቢል ደግሞ ገዢ አያገኝም፣ አሁንም ኪሳራ ነው የሚያጋጥመው። ያንን ምርት ካልሸጠና ሌላ እቃ ካላመጣበት ብሩን ይዞበት ይቀመጣል። ስለዚህ ያም ኪሳራ ነው። ከፍ አላርግም ቢል ዝቅ ላርግም ቢል ሁለቱም አደጋ ነው ለነጋዴው ማለት ነው። ስለዚህ ገበያ ውስጥ ባለው ዋጋ ብቻ መሸጥ አለበት የሚለውን ያሳየናል። ስለዚህ በዚህ እንግዲህ በረጅም ጊዜ ሂደት የድርጅቶች የሚያተርፉት መደበኛ ትርፍ የኖርማል ፕሮፊት ብቻ ነው የሚሆነው ማለት ነው። እዚህ ጋር አሁን ኖርማል ፕሮፊት ነው የሚኖረው አይደል? ድርጅቶቹ ኖርማል ፕሮፊት በቃ ማግኘት ያለባቸውን ያገኛሉ እንጂ በጣም ትልቅ ፕሮፊት አያገኙም። ምክንያቱም ከገበያው ከፍ አድርገው መሸጥ አይችሉም። ከፍ አድርገው ቢሸጡ ይከስራሉ። ዝቅ ቢያደርጉም ደግሞ ማግኘት ካለባቸው ፕሮፊት ዝቅ ያለ ነው እንጂ የሚያገኙት ከፍ ያለ ማግኘት አይችሉም ማለት ነው። ስለዚህ ይሄ ፐርፌክት ኮምፒቲሽን የሚለውን አጠቃላይ በግራፍ ላሳያችሁ ይረዳችኋል በሚል ነው። ኦኬ፣ ሁለተኛው ነጥብ ደግሞ የሚነግረን ሜጀር ሰፕላይ ፕሮብሌምስ፣ እንግዲህ ዋና የአቅርቦት ችግሮች ምንድን ናቸው? በገበያ ውስጥ ብዙ ጊዜ የአቅርቦት ችግር ይታያል አይደለ? ገዢ ኑሮ የምርት እጥረት ሲከሰት እናያለን። ያ የሚሆነው ለምንድን ነው? የአቅርቦት ችግሮች ምክንያቶች ምንድን ናቸው በምንልበት ሰዓት ላይ ሉክ ማል ፕራክቲስስ ባይ ሰፕላየርስ ኦር ብላክ ማርኬቲንግ፣ ሆርዲንግ፣ ፕሮፌተሪንግ፣ እነዚህ ምን እያለን ነው? በአቅራቢዎች የሚፈጸሙ ብልሹ አሰራሮች አሉ። በነጋዴዎች የሚፈጸሙ ብልሹ አሰራሮች አሉ። ለምሳሌ ይሄ ብላክ ማርኬቲንግ ስንል ይሄ ጥቁር ገበያ ምንለው ነው። ጥቁር ገበያ ያ ማለት በትክክለኛው በእውቅና በመንግስት እውቅና ተሰጥቶት ከሚሸጥበት ውጪ በድብቅ መሸጥ ማለት ነው። ይሄ ብላክ ማርኬቲንግ ምንለው ነው። ሁለተኛው ይሄ ሆርዲንግ ስንል ደግሞ ምርት መደበቅ ነው። ይሄ በኢትዮጵያ ውስጥ በጣም የተለመደ ነገር ነው አይደለ? ስለዚህ አንዳንድ ጊዜ ምርት ጠፋ ሲባል ምርቱ ገበያ ላይ ጠፍቱ ሳይሆን ነጋዴዎች ስለሚደብቁ ነው። ይሄ ግልጽ ነው። ስለዚህ ሆርዲንግ ስንል እሱን ያሳየናል። ምርት መደበቅ ወይም ማከማቸት ማለት ነው። ይሄ ደግሞ ፕሮፌተሪንግ ስንል ያለ አግባብ ለማትረፍ መጣር ነው። ያለ አግባብ ስለዚህ የሚሸጠውን ለምሳሌ 30 ብር እየተሸጠ የነበረውን ምርት ገበያ ውስጥ ጠፋ ያ እቃ ሲባል ያንን ነገር 100 እና 150 ብር ወደ መሸጥ
ይሄ አሁን ያለ አግባብ ትርፍ ለማግኘት መጣር ነው። ስለዚህ እነዚህ ነገሮች ዋና የአቅራቦት ችግር ተደርገው የሚታሰቡት በመጀመሪያነት ያለው ምንድን ነው? የአቅራቢዎች ወይም የነጋዴዎች ብልሹ አሰራር ነው ማለት ነው። ለምርት እጥረት አንዱ ምክንያት የመጀመሪያው ተጠያቂው የነጋዴዎች ብልሹ አሰራር፣ አንዳንዶቹ አልጠግባይ ስለሚሆኑ፣ ሌሎቹ ከፍተኛ ትርፍ ማግኘት አለብን ከተገቢው በላይ ብለው ስለሚሉ፣ አንዳንዶቹ ደግሞ በጥቁር ገበያ ያንን ነገር ስለሚሸጡ ማለት ነው። የመጀመሪያው ሜጀር ሰፕላይ ፕሮብሌም አንደኛው ይሄ ነው። ሁለተኛውም ሮንግ ዌይትስ ኤንድ ሜዠርስ፣ ይህም ትክክለኛ ያልሆነ የሚዛንና የመለኪያዎች መሳሪያዎች ናቸው። ይህም አንዱ የአቅራቦት ችግር ነው። የስ አንዳንድ ጊዜ በመንገድ ላይ የሚሸጡ በተለያየ ቦታዎች ላይ የሚሸጡ ነገሮች ትክክለኛ ሚዛናቸውን የጠበቁ ላይሆኑ ይችላሉ። በትክክለኛው ሚዛን ቤት መተን ወይም በአቅራቢያችን ባለው ሱቅ ስንመዝነው መንገድ ላይ የገዛነው ነገር እኩል አይሆንም። ይህም አንዱ የአቅርቦት ችግር ከሚያስከስተው ነገሩ እንደ ምክንያት የሚጠቀስ ነው ማለት ነው። ሮንግ ዌይትስ ኤንድ ሜዠርስ። ሁለተኛው ሴልስ ኦፍ ዱፕሊኬትስ ኦር ካውንተርፊት ጉድስ። እንግዲህ እዚህ ጋም የተባዙ ወይም ይሄ በፌክ አለ አይደለ፣ በፌክ የሚሸጡ አስመስለው መሸጥ ማለት ነው። አንድ ምርት በጣም ገበያው ላይ ከታወቀና ተወዳጅነት ካተረፈ ያንኑ ምርት በፌክ ደግሞ በሌላ ቦታ ተመርቶ ገበያ ውስጥ ይገባል። ከዛ በኋላ እዚህ ጋር ያለው ኳሊቲ መጀመሪያ ላይ የምናገኘው ኳሊቲ ተቀይሮ ይመጣብናል ማለት ነው። ይሄ ነገር ወደቀ ብለን እኛም እንተዋለን። ስለዚህ የአቅርቦት ሌላኛው ችግር ምንድን ነው? የተባዙ ወይም አስመሳይ ወይም ይሄ ተመሳስሎ የሚሰሩ ፎርጅድ እቃዎችን መሸጥ ማለት ነው። ኦሪጂናል ነው ብለን ፎርጅድ ጫማዎች፣ ልብሶች ላይ በብዛት የሚታይ ነገር ነው። ናይክ ይላል ግን የስ ፌክ ሆኖ እናገኘዋለን። ፑማ ይላል። እነዚህ አሁን እንግዲህ በዓለም አቀፍ ገበያው ላይ ትልልቅ ብራንድ አግኝተው ያሉ ስሞች ናቸው። ስለዚህ ብራንድ ሆነ ማለት ኳሊቲ በቃ ኤግዛክትሊ ኳሊቲን ያሳያል ማለት ግን አይደለም። ስለዚህ እነዛን ምርቶች በመጠቀም እዚሁ ደግሞ አገር ውስጥ ደግሞ አምርተው በዛ ዋጋው ደግሞ ሲሸጡልን ይታያል። ይሄም ሌላኛው የአቅራቢዎች ዋነኛ ችግር ነው ማለት ነው። እነዚህን በደንብ ለመረዳት ሞክሩ። ኦኬ። ሌላኛው ሄልዝ ኤንድ ሴፍቲ ሪስክስ፣ እዚህ ጋም ለጤንነታችንና ለደህንነታችን አስጊ የሆኑ እቃዎች ማለት ነው። ለጤናችንም ለደህንነታችንም አስጊ የሆኑ እቃዎች አሉ። ብዙ ጊዜ እንግዲህ ከምግብ ጋር ከሚጠጣ ነገሮች ወደ ውስጣችን ከሚገቡ ነገሮች አንጻር በጣም ጥንቃቄ አድርገን ልናይ የምንችላቸው ነገሮች አሉ። አንዳንዴ ሸማቾች ነጋዴዎች በብዛት ምርትን ያመጡና ገበያ ውስጥ ሳይሸጥላቸው ሲቀር ኤክስፓየር ዴት ቀኑ እየተቃረበ ሲመጣ ወይም አልፎበትም ሊሆን ይችላል ወይም የቀኑ የደረሰ ሊሆን ይችላል። ያን ምርት ያወጡና ገበያ ውስጥ ይበትናሉ ማለት ነው። በርካሽ ዋጋ በየመንገዱ እንትን እያሉ ሊያሸጡ ይችላሉ። ያለ ምንድን ነው? ቀኑ ስለደረሰ ያ ነገር ከእጃቸው መውጣት ስላለበት ማለት ነው። ያም ለጤና እጅግ አደገኛ ሊሆኑ ይችላሉ። ሁለተኛም ኢንግሪዲየንታቸው የማይታወቅ መጠጦች ሊሆኑ ይችላሉ። ብዙ ጊዜ ከሱቆች የሚሰጡ ጁሶች ሊሆኑ ይችላሉ። ብዙ ጊዜ ይሄ መድኃኒትና የምግብ ባለስልጣን ብዙ ጊዜ በሚዲያ ይነግረናል አይደለ? እንደዚህ አይነት ምርት ከገበያ ወጥቷል አትጠቀሙ ይባላል። ለምንድን ነው? ኳሊቲውን የጠበቀ ምርት ስላልሆነ ነው። እያንዳንዱ ፋብሪካ የሚያመርተው ምርት በሚያመርተው እቃ ላይ ዝርዝር ሀሳቡ መጻፍ አለበት። ከዚህ ተሰርቷል፣ ይሄን ያህል ኒውትሪየንት፣ ፋት፣ ፕሮቲን አለው ምግቦች ከሆኑ መጠጦችም ከሆኑ እንደዛው ማለት ብሎ መዘርዘር አለበት። ስለዚህ የሚጠቀሙት ማቴሪያል ሳይታወቅ የተመረተበት ኤክስፓየርድ የሚያደርግበት ቀን ካልታወቀ ያም ጉዳት ነው። እንደዚህ አይነት ችግር ያለባቸው ሌላው የአቅራቢዎች ችግር ነው ማለት ነው። ይሄም ኦኬ። ሶ ኢንፌሪየር ኳሊቲ ኤንድ ላክ ኦፍ ዱራቢሊቲ፣ ይሄኛውም አንዱ ብዙ ጊዜ የሚታይ ነው አይደለ? ዝቅተኛ ጥራት ያለው ኦልሬዲ ጥራት የሌላቸው ምርቶችና ዘላቂነት የሌላቸው ለምሳሌ የምንጫማቸው ወይም የምንለብሳቸው ልብሶች ሊሆኑ ይችላሉ። አንድ ሁለቴ ካረግን በኋላ የመጨማደድ ወይም ትክክለኛ ያልሆነ ባህሪ ማሳየት፣ ጫማዎችም ልክ ዱራብል ሳይሆኑ ይቀራሉ። ሌሎች ምርቶችም ልክ እንደዛ ማለት ጥራታቸውን ያልጠበቁ እቃዎች ማርኬት ውስጥ ይገባሉ። ይሄ የአቅርቦት ሌላኛው ችግር ነው ማለት ነው። ኢንፌሪየር ኳሊቲ ኤንድ ላክ ኦፍ ዱራቢሊቲ። ፑር ማርኬት ኢንፍራስትራክቸር ኤንድ ስቶሬጅ ፋሲሊቲ፣ ይሄኛውም ከነጋዴዎች አንጻር የሚታይ ሳይሆን ከአገሪቷ ኢንፍራስትራክቸር አጠቃላይ ከመንግስት ሊታይ የሚችል ነው። የአቅርቦት ችግር ለምሳሌ አቅርቦት ሊኖር ይችላል። አንዳንድ ቦታዎች ሊኖር ይችላል። አዲስ አበባ ላይ ያለው አቅርቦት ወደ ተለያዩ ቦታዎች ላይ ላይኖር ይችላል። ወደዛ ቦታ ይዞ የሚሄድ የኢንፍራስትራክቸር የመንገድ ሊሆን ይችላል። የተለያዩ ምክንያቶች ሊደረደሩ ይችላሉ። ስለዚህ የነዛ ችግሮች ምክንያት አቅርቦት በትክክለኛው ገበያ ውስጥ ሳይኖር ይቀራል ማለት ነው። ስለዚህ ደካማ የገበያ መሰረት
ወይም ደካማ የገበያ መሰረተ ልማት እና እንደዚህ የመጋዘን የማከማቻ ተቋማት አለመኖር የአቅርቦት ሌላኛው ችግር ነው ብለን እንወስዳለን። ሶ ኢሬጉላር ሰፕላይ ኤንድ ሾርቴጅ፣ ይሄ ደግሞ መደበኛ ያልሆነ የአቅርቦት ስርዓት ነው። አንዴ ይመጣል፣ አንዴ ይጠፋል። የስ ዛሬ የተመረተው ከ6 ወር በኋላ ሊመጣ ይችላል። ይሄ ሬጉላር የሆነ የአቅርቦትና የአቅርቦት ስርዓት አለመኖር ሌላኛው የሰፕላይ ፕሮብሌም ነው ማለት ነው። መደበኛ ያልሆነው የአቅርቦትና ስርዓት የሌለው የምርት እጥረቶች ሲከሰቱ በዚህ የተነሳ ይሄም መሆን ይችላል ሰፕላይ ፕሮብሌም መሆን ይችላል ማለት ነው። እዚህ ጋር ያየናቸው ዋና ዋና የአቅርቦት ችግሮችን ነው ማለት ነው። ኦኬ በቀጣይ ደግሞ የምናየው እዚህ ጋር ያለው እንግዲህ እያንዳንዱ እዚህ ጋር የምታዩቸው ፖይንቶች ከመጽሐፉ ላይ ዋና መሰረታዊ የሚባሉ ነገሮች ወጥተው ነው እዚህ ጋር እንግዲህ ያሰፈርኩላችሁ እንጂ ከመጽሐፉ ጋር ምንም ይለይ የለውም። ከመጽሐፉ ውስጥ ያሉ ኮንሰፕቶችን በእናንተ በሚቀልና በሚመች ሁኔታ ነው ለፈተና ዝግጁ በሚያደርግ ሁኔታ ነው የወጣው እንጂ ከመጽሐፉ የተለየ ነገር የለውም። ከመጽሐፉ ውስጥ የሚጎል ነገር አይኖረውም ማለት ነው ብዙ ጊዜ አሁንም ይህን ቪዲዮ እያያችሁ ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። ወደ ኮንሱመር ራይት ልሻገር። ኮንሱመር ራይትስ እንግዲህ ይህ ደግሞ ምን ማለት ነው? የሸማቾች መብት የእኛ የሸማቾች መብት ምንድን ነው? አንድ ሸማች ምን አይነት መብት አለው የሚለውን ነው የሚያሳየው። ይሄ እንግዲህ በአዋጅ ቁጥር 685 2010 ላይ ያለ ነው። አዋጅ ቁጥር 685 2010 ላይ የወጣ አዋጅ ነው። ስለዚህ ይሄ አዋጅ ስለ ሸማቾች የሚደነግግ አዋጅ ነው ማለት ነው። ሸማቾች የሚከተሉት መብት አላቸው ይለናል። ኮንሱመርስ ሃቭ ዘ ራይት ቱ፣ ሸማቾች ምን አላቸው? ሸማቾች የሚከተሉት መብቶች አሏቸው አለን። አንደኛው ጌት አኩሬት ኢንፎርሜሽን አባውት ጉድስ ኤንድ ሰርቪስስ። አያችሁ፣ ስለ ዕቃዎችና አገልግሎቶች ትክክለኛ መረጃን የማግኘት መብት አላቸው። ትክክለኛን መረጃን የማግኘት መብት አላቸው እነማ? ሸማቾች ማለት ነው። ስለዚህ ሻጮችም ስለ ዕቃው ትክክለኛ መረጃን የመናገር ግዴታ አለባቸው ማለት ነው። እኛ መብት አለን፣ እነሱ ግዴታ አለባቸው። ምክንያቱም ገንዘቤን አውጥቼ ለምገዛው ዕቃ ትክክለኛ መረጃን አግኝቼ ነው ገንዘቤ ማውጣት ያለብኝ ማለት ነው። ያንን ነገር ደግሞ ሲሸጥልኝ ትክክለኛ መረጃ ሰጥቶ መሸጥ መቻል አለበት። የመጀመሪያው ይሄ ነው። ሁለተኛው ቹዝ ፍሪሊ አማንግ ጉድስ ኤንድ ሰርቪስስ፣ ከዕቃዎች ከአገልግሎቶች መካከል በነጻነት የመምረጥ መብት አሉ። ብዙ ጊዜ አንዳንድ ጊዜ ያው ብዙዎቹ ማለት ባይቻልም አንዳንድ ነጋዴዎች እንደዚህ አይነት መብት እንዳለን አያውቁም። ያስ ሱቅ ገብተን ለምሳሌ ሱፐር ማርኬት ማነው የሆነ ቡቲክ ገብተን ጫማ፣ ልብስ ልናይ እንችላለን። ስናይ በምንመርጥበት ሰዓት ላይ ሊያስገድዱን ይሞክራሉ አይደል? በቃ ይሄ ነው ካልሆነ ልትገዛ አልመጣህም፣ ለቀውጣ ወር እንደዚህ። እነዚህ ሁሉ የኛ መብቶች እንደሆኑ አውቀን ማሳወቅ መቻል አለብን። መምረጥ መብቴ እንደሆነ አይቼ አለመግዛት መብቴ እንደሆነ መንገርና እኛም አውቀን ለእነሱ ማሳወቅ መቻል አለብን ማለት። ስለዚህ ይሄ ኮንሱመር ራይት ላይ በድንጋጌ ቁጥር 685 2010 ላይ የተደነገገ መብት ነው። ስለዚህ ሸማቾች በነጻነት የሚፈልጉትን ምርትና አገልግሎት የመምረጥ መብት አላቸው ማለት ነው። ሶስተኛ ሪፊውዝ ቱ ባይ አፍተር ኢንስፔክሽን ኦር ባርጌኒንግ። እንግዲህ እዚህ ጋር እያለን ያለው ምርቱን ካየን ቼክ ካረግን ወይም ቼክ አድርገን ከተደራደርን በኋላ እንኳን ለመግዛት ፈቃደኛ አለመሆን መብታችን ነው። የስ ከተደራደርን በኋላ ሁሉ በቃ አልጠመኝም አልፈልገውም ማለት መብት አለኝ ማለት ነው። መብት አለኝ። አስገድዶኝ ዋጋ ተምናሃል ተደራድራልና ግዴታ ውሰድ ብሎ የማለት መብት የለውም። አንዳንድ በነጋዴዎች ሊሳደቡ ይችላሉ። አንተ ምትገዛ አይደለም፣ አንተ እንደዚህ ነህ፣ አላስፈላጊ ንግግሮችን ሊናገሩ ይችላሉ። ስለዚህ ይሄ መብታችን ነው፣ የሸማቾች መብት። ሌላኛው ምንድን ነው? ሪፊውዝ ቱ ባይ አፍተር ኢንስፔክሽን ኦር ባርጌኒንግ፣ ድርድር ማለት ነው ባርጌኒንግ ማለት። ስለዚህ ከተደራደርን በኋላ አይተን የስ መተው መብታችን ነው ማለት ነው። እነዚህን ነገሮች በደንብ ለማወቅ ሞክሩ። ሌላኛውም ቢ ትሪትድ ዊዝ ሪስፔክት ኤንድ ዲግኒቲ። ሸማቾች ምን አላቸው? በአክብሮትና በሰብአዊነት ክብር የመስተናገድ መብት አለ ማለት ነው። ሻጩ በአክብሮት ነው ማስተናገድ ያለብኝ። ቢኮዝ እኔ ስኖር ነው እሱም መኖር የሚችለው፣ እኔ ስገዛው ነው እሱ ተርፍ ማግኘት የሚችለው። ስለዚህ ሁልጊዜም ካስተመር ምንድን ነው የተከበረ ነው አይደለ? ስለዚህ በአክብሮትና በትክክለኛው መንገድ ነው ማስተናገድ ያለበት፣ ሰብአዊ ክብሬን በጠበቀ መልኩ ማለት ነው። ይህም ሌላኛው ነው። ቢ ትሪትድ ዊዝ ሪስፔክት ኤንድ ዲግኒቲ።
ኦኬ ሰሚት ኮምፕሌንትስ ቱ ዘ አፕሮፕሪየት አውቶሪቲ። ይህም የኔ መብት ነው። ምን አቤቱታዎችን ለምሳሌ ትክክለኛ ነው ብሎኝ ትክክለኛ ያልሆነ እቃ ከሆነ ቀኑ ገና ነው ብሎኝ ቤት ሄጄ ሳየው ኤክስፓየር ያደረገ ከሆነ ትክክለኛ ካልሆነ ምን መብታል አቤቱታን ለሚመለከተው አካል ማቅረብ መብት አለኝ ማለት ነው። አቤት ማለት እችላለሁ። እንደዚህ አይነት እቃ እንደዚህ አይነት ሁኔታዎች ገዝቼ ነበረ፣ ስለዚህ ቤት ሲሄድ ደግሞ ትክክል አይደለም፣ ስለዚህ ይሄ ብዬ አቤቱታዎችን ማቅረብ እችላለሁ ማለት ነው። የስ የገዛሁትን እቃ ማስቀየር መብት አለኝ። የስ እሱም ለብቻው ህጎች የህግ ባለሙያዎች የሚሉት ብዙ ነገሮች አሉ። ስለዚህ እነሱንም መብቶቻችን እንደሆኑ ማወቅ አለብን። የመጨረሻው ሪሲቭ ኮምፐንሴሽን ፎር ዳሜጅስ ኦር ሰፈርድ። እንግዲህ ለደረሰብን ጉዳት ካሳ የማግኘት መብት አለን። አንደኛ እዛ ቦታ ሲሄድ ጊዜ ሰውቼ ነው አይደለ? ሁለተኛ ለተሰጠኝ አገልግሎት ትክክለኛ አለመሆን በራሱ ኮምፐንሴሽን ያስፈልገኛል፣ ካሳ ያስፈልገኛል ብዬ አቤቱታ አቀርባለሁ ማለት ነው። ስለዚህ የሚመለከተው አካል ደግሞ ትክክለኛውን ፍርድ ይሰጣል። ሁለተኛ የተጭበረበረ ዕቃ ከሸጠልኝ ተጠያቂ ይሆናል ያም አካል አይደለ? እስከ እስር ወይም በገንዘብ የሚያስቀጣ ይሆናል ማለት ነው። ይሄ የሸማቾች መብትን የሚመለከት ነው። ስለዚህ ምንድን ነው ስትባሉ በኮንፊደንስ መናገር ትችላላችሁ ማለት ነው። የትኛው ድንጋጌ ላይ ነው? 685 2010 ማለት ነው። ኦኬ ሶስተኛው የምናየው ምንድን ነው? ገቨርንመንት ሪቬኒው ኤንድ ታክስ። እንግዲህ የዛሬው የሶስተኛው መሰረታዊ ሀሳብ ምንድን ነው? የመንግስት ገቢና ታክስን የሚመለከት። ታክስ ስንል ግብር ማለት ነው። ሪቬኑ ገቢ ነው አይደል? የመንግስት ገቢና ታክስን የሚመለከት ነው። ሶ ምንድን ነው የመንግስት ገቢ ስንል? ገቨርንመንት ሪቬኒው ስንል ምንድን ነው እዚህ ጋር እያለን ያለው። ኦኬ ኢንካም ሉክ ገቨርንመንት ሪቬኒው ስንል ኢንካም ኮሌክትድ ባይ ዘ ገቨርንመንት ፍሮም ታክስ ኤንድ ነን ታክስ ሶርስስ። እንግዲህ የመንግስት ገቢ ስንል መንግስት ከታክስ ሊሆን ይችላል፣ እንዲሁም ታክስ ካልሆኑ ምንጮች የሚሰበስባቸው ገቢዎች ናቸው ማለት ነው። የመንግስት ገቢ ስንል አንድ መንግስት ገቢ የሚያገኘው ከየት ነው? ከታክስ ነው። በቃ በዋናነት ታክስ አለ። ከዛ ውጪ ከታክስ ውጪ ያሉ አሉ በተለያዩ መልኩ የሚያገኛቸው የገንዘብ ምንጮች የኢንካም ምንጮች አሉ ማለት ነው። ስለዚህ እነዚህ ሁለቱ የገቨርንመንት ሪቬኒው ሶርስ ናቸው ማለት ነው። ሶ ዚስ ገቨርንመንት ሪቬኒው ዩዝድ ቱ ፋይናንሻል ፐብሊክ ኤክስፔንዲቸር። እንግዲህ የመንግስት እዚህ ጋር እያለን ያለው እንግዲህ መንግስት የህዝብ ወጪዎችን በገንዘብ ለመደገፍ ይውላል ማለት ነው። አያችሁ። ስለዚህ የመንግስትን የህዝብ ወጪዎችን በገንዘብ ለመደገፍ ይውላል እያለን ነው። ዩዝድ ቱ ፋይናንስ ፐብሊክ ኤክስፔንዲቸር ኤኪ ኮምፖነንት ኦፍ ፊስካል ፖሊሲ። የመንግስት የፊስካል ፖሊሲ ስንል የፋይናንስ ቁልፍ አካል ነው እያለ ነው። የፋይናንስ ወይም የፊስካል ፖሊሲ ዋና አካል ነው። የስ የሀገሪቷን ኢኮኖሚ በእነዚህ ሶርስ ምንጮች ናቸው። በእነዚሁ በሁለት ሶርስ ነው የሚያገኘው አይደል? አንዱ ከታክስ ሁለተኛው ደግሞ ነን ታክስ ሶርሶች ናቸው የሚያገኙት። ስለዚህ እነዚህን ነገሮች ምን ያደርጋል? ወጪዎችን ይሸፍንበታል። ለምሳሌ የመንግስት ሰራተኞች ደሞዝ ይከፈላል፣ ኢንፍራስትራክቸሮች ይዘረጋሉ፣ የተለያዩ ነገሮች አሉ። ስለዚህ ይሄ ገቨርንመንት ሪቬኒው የምንለው ይህንን ነው። ታክስ ስንልስ የሚለውን ደግሞ እናያለን። ሶ ታክስ ደግሞ ምንድን ነው? ይሄ ታክስ ደግሞ ስንል ያው ግብር ቀረጥ የሚለውን ትርጓሜ ይዛል። ስለዚህ ግብር ማለት ሉክ ኤ ኮምፐልሰሪ ፔይመንት ኢምፖዝድ ባይ ዘ ገቨርንመንት፣ በመንግስት የሚጣል የግዴታ ክፍያ ነው ማለት ነው። በመንግስት የሚጣል የግዴታ አንድ ዜጋ በእርግጥ ታክስን ሲከፍል ወዶ ነው እንጂ ተገዶ መሆን የለበትም። ቢኮዝ ያ ታክስ አንድ ለሀገሪቷ ኢንፍራስትራክቸር መዋያነት፣ ለመንግስት ሰራተኞች ደሞዝነት፣ አጠቃላይ ሀገራችን ከፍ እንድትል አስተዋጽኦ እያረኩ ነው ብዬ ማሰብ መቻል አለብኝ። ግን ያን ታክስ ህዝብ ከፍሎ በትክክለኛው ዓላማ ካልዋለ በትክክለኛው ዓላማ ለማይውልማ ለምን ከፍላለሁ ሊል ይችላል ህዝብ። ስለዚህ መንግስትም እዚህ ላይ ኃላፊነት አለበት ማለት ነው። ዋናው መሰረታዊ ነጥቡ ታክስ ምንድን ነው ስንባል ኮምፐልሰሪ ፔይመንት ኢምፖዝድ ባይ ዘ ገቨርንመንት ማለት ነው። ያየችሁ። ስለዚህ ታክስ ማለት በመንግስት የሚጣል የግዴታ ክፍያ ነው ማለት ነው። የግዴታ ክፍያ ነው። ኦኬ ታክስ
ፔድ ባይ ኢንዲቪዥዋልስ ኤንድ ኦርጋናይዜሽንስ። እንግዲህ ታክስ ማን ነው የሚከፍለው ስንል ግለሰቦች ሊሆኑ ይችላሉ፣ ተቋማት ሊሆኑ ይችላሉ ማለት ነው። ድርጅቶች ሊሆኑ ይችላሉ የሚከፍሉት። ስለዚህ ታክስን ግለሰቦች ይከፍላሉ። ማንኛውም ለምሳሌ ታክስ ከፋይ ነኝ እኔ አይደል? ማንኛውም ሰራተኛ ታክስ ይከፍላል። ከደሞዙ ላይ የሚቆረጥ ታክስ አለ፣ በደሞዙ ስኬል መሰረት ማለት ነው። ስለዚህ እንዲሁም ተቋማትም ምን አለባቸው? አንድ ነጋዴ፣ ባለሱቅ ሊሆን ይችላል። ማንኛውም ንግድ ፍቃድ አውጥቶ ስራ የሚሰራ ሰው ሁሉ ታክስ ይከፍላል። ተቋማት፣ ድርጅቶች፣ ፋብሪካዎች፣ ማንኛውም። ስለዚህ ታክስ ከየት ይሰበሰባል? ማን ይከፍላል ሲባል ከግለሰብ ሊሆን ይችላል፣ ከተቋማት ሊሆን ይችላል ማለት ነው። ኦኬ ሶ ታክስ ዩዝድ ቱ ፈንድ ፐብሊክ ሰርቪስስ አያችሁ። ስለዚህ ይህ እንደዚህ እዚህ ጋር የተዘረዘሩት አሉ አይደል? ስለዚህ የህዝብ አገልግሎቶችን በገንዘብ ለመደገፍ ይውላል። የህዝብ አገልግሎቶች ሲባል ለምሳሌ መንገድ ይሰራ ቢባል ያን መንገድ እንዲሰራ ወጪው ከየት ነው የሚወጣው? ከዚህ ከታክስ ከተሰበሰበው ገንዘብ ይውላል ማለት ነው። ሮድ ሊሆን ይችላል፣ ትምህርት ቤቶች ሊሆኑ ይችላሉ፣ በተለያዩ የገጠር ከተማዎችም ሊሆን ይችላል። ትምህርት ቤቶች በሚሰሩበት ሰዓት ላይ ያን የሚሰራውን ትምህርት ቤት መንግስት ገንዘብ አትሞ አይደለም የሚሰራው። የመንግስት የገንዘብ ምንጩ ታክስና ከታክስ ውጭ ያሉ ሌሎች ገቢዎች ብለናል። ስለዚህ ከነዚህ ውጭ ሌላ ሶርስ የለውም። ሶ ታክስ ዜጋው ካልከፈለ እነዚህ ነገሮች አይተሰሩም ማለት ነው። ሶ ሁለተኛው ስኩል ነው። የተለያዩ ትምህርት ቤቶች እንዲሰሩ ዜጎች በትክክለኛው ታክስን መክፈል አለበት። መንግስትም በትክክለኛው የተከፈለውን ታክስ ወደ ተግባር ማዋል አለበት ማለት ነው። ሶስተኛው ሄልዝ ሰርቪስ ነው። እንግዲህ እነዚህ ሌሎችንም ይጨምራል። ማንኛውንም ነገሮች ሊጨምር ይችላል። ሶ እነዚህ ሁሉ የሚሰሩት ህዝብ በሚከፍለው ታክስ ነው ማለት ነው። ሶ እያንዳንዱን የመንግስት ተቋማት በምታዩበት ሰዓት ላይ እኔ ነኝ የሰራሁት የማለት መብት አላችሁ። ቢኮዝ ግብር ከፋይ እስከሆናችሁ ድረስ ማለት ነው። ኦኬ ዜን ታክሴሽን ኢዝ አ ሲስተም ቱ ፋይናንስ ገቨርንመንት አክቲቪቲስ። አሁን ታክሴሽን ስንል ግብር ማነው ታክስ በምንልበት ሰዓት ላይ የመንግስት ተግባራት በገንዘብ ለመደገፍ የሚያስችል ስርዓት ነው ማለት ነው። የመንግስትን ማንኛውም ተግባራት በገንዘብ ለመደገፍ የሚያስችል ተግባር ነው። ይህ ተግባር ደግሞ አንድ ዜጋ በውዴታ የሚያደርገው መሆን አለበት ማለት ነው። አለበት። ኦኬ ስለ ታክስ እንግዲህ አጠቃላይ ሀሳቡ ይሄን ይመስላል። እሺ ምንድን ነው ታዲያ ቤኔፊቱ? ምንድን ነው ጥቅሙ? የመንግስት ገቢና የታክስ ጥቅሞች ምን ምንድን ናቸው ስንባል ደግሞ እነዚህ መሰረታዊ ነገሮችን መዘርዘር እንችላለን። ምንድን ነው የመንግስት ገቢና ታክስ ምንድን ነው ጥቅሙ ስንል አንደኛው ሬዲዩስስ ኢንካም ኤንድ ዌልዝ ኢንኢኳሊቲ። እንግዲህ ታክስም የሆነ የመንግስት ገቢ እንግዲህ የገቢና የሀብት አለመመጣጠን ልዩነትን ይቀንሳል ማለት ነው። የገቢና የሀብት አለመመጣጠን ልዩነትን ይቀንሳል። ቅድም እንዳልኳችሁ በገቢያችን መጠን ነው ታክስ የምንከፍለው ማለት ነው። ከፍተኛ ስናገኝ ከፍተኛ ታክስ ጣራ ሊሚት አለው። እንግዲህ ማንኛውም ለምሳሌ የመንግስት ሰራተኛ በአሁኑ በወጣው ህግ ተቀይሯል ይመስለኛል። ያ ማለት ከ2000 ብር በላይ የሚያገኝ ሰው ነው፣ እርግጠኛ አይደለሁም። ግን በፊት 600 ብር በላይ የሚያገኝ ሰው ሁሉ ታክስ ይከፍላል ነው። ዜን ይሄ በጣም ትንሽ ገንዘብ ነው። እችን የምታገኝ አንድ የጽዳት ሰራተኛ ከዚህ ላይ ምንድን ነው የምትከፍለው ተብሎ አሁን አይ ቲንክ ወደ 2000 ሳያድግ አይቀርም። 2000 በላይ የሚያገኝ ማንኛውም ሰራተኛ ታክስ ይከፍላል ለመንግስት ማለት ነው። ስለዚህ 2000 ማገኘ 200 ማገኘ በገቢው መጠን ምን ይደረጋል? ታክስ ይከፍላል። ስለዚህ ይሄ አንደኛ የገቢ አለመመጣጠንን ይቀንሳል እያለን ነው። የገቢና የሀብት አለመመጣጠን ልዩነትን በተወሰነ መልኩ ይቀንሳል። ሁለተኛው ፕሮሞት ኢኮኖሚክ ስታቢሊቲ። ይሄ ደግሞ የኢኮኖሚ መረጋጋትን ያረጋግጣል፣ ወር ያበረታታል ማለት ነው። የኢኮኖሚ ስቴብል መንግስትም ሊሆን ይችላል። መንግስት ነው አክቹዋሊ የኢኮኖሚ መረጋጋትን ያበረታታል ማለት ነው። ስለዚህ የመንግስት ኢኮኖሚ የሚረጋጋው ህዝብ በትክክለኛው ሰዓት ታክሱን መክፈል ሲችል፣ እንዲሁም መንግስት የሰበሰበውን ታክስ ለትክክለኛ ዓላማ ማዋል ሲችል ብቻ ነው ማለት ነው እንጂ ታክስ ስለተከፈለ ብቻ ሀገር አታድግም። ታክስ ስለተከፈለ ብቻ ትምህርት ቤት ወይም ህንፃ አይሰራም። በትክክለኛው የሚያውል ያን ታክስ በትክክል ማዋል የሚያስችል ስርዓት ከሌለ በስተቀር ማለት ነው። ኦኬ ሌላኛው ቤኔፊቱ ሬዲዩስ ሪጂናል ኢምባላንስ። እንግዲህ የክልሎች ይሄ በክልሎች መካከል ያለውን የልማት አለመመጣጠን ይቀንሳል አይደል? የሚሰበሰበው ታክስ በሀገሪቷ እንግዲህ ለየትኛውም ክልል የፌዴራል መንግስቱ ምን ያደርጋል? በጀት ይልካል አይደል? በጀት ሲላክ ባላቸው የህዝብ መጠን የተለያዩ ክራይቴሪያዎች አሉ፣ ታይቶ ይላካል። ስለዚህ የትኛውም ክልል አስፈላጊውን የሆነ ኢንፍራስትራክቸር እንዲያገኝ እዚህ ጋር
ታክስ መክፈሉ አስፈላጊ ይሆናል ማለት ነው። ስለዚህ የተሰበሰበው ታክስ ለሁሉም በትክክለኛው መንገድ እንዲዳረስ ያስችላል ማለት ነው። ታክስ መክፈላችን ሪጂናል ኢምባላንስን ለመቀነስ ያስችለናል። ኢንካሬጅስ ካፒታል አኩሙሌሽን ኤንድ ኢንዱስትሪያል ግሮዝ። ይህም ሌላኛው በካፒታል እንግዲህ የካፒታል ከተሞችን ካፒታል አኩሙሌሽን ክምችትን ማለት ነው። የካፒታል ክምችትና የኢንዱስትሪ እድገትን ያበረታታል። ምክንያቱም ታክስ በተከፈለ ቁጥር የሚሰሩ የሚገነቡ የሚቋቋሙ የተለያዩ ተቋማት ወይም የስራ ሊያሰሩ የሚችሉ የተለያዩ ለስራ መቺ ሁኔታዎች ይፈጠራሉ ማለት ነው። ይህም ካፒታልን እንድናዳብር ይረዳናል። ኢንካሬጅ ካፒታል አኩሙሌሽን ኤንድ ኢንዱስትሪያል ግሮዝ፣ የኢንዱስትሪ መስፋፋት እንዲኖር የካፒታል አኩሙሌሽን ከካፒታል ክምችት እንዲኖር ያስችለናል ማለት ነው። እሺ ሌላኛው ነጥብ የመጨረሻው ነጥባችን ይሄ ቤኔፊቱን እያየን ያለ ነው። የገቢና የመንግስት የገቢ እና የታክስ ጥቅም ምንድን ነው የሚለውን ነው እያየን ያለ ነው። ሌላኛው ክሬትስ ኢምፕሎይመንት ኦፖርቹኒቲ። እንግዲህ መንግስት ለምሳሌ በሰበሰበው ገቢ እና ታክስ ፋብሪካ ቢከፍት እዛ ፋብሪካ ውስጥ የሚቀጥሩ የተለያዩ የተማሩ ሰዎች፣ ስራ የሌላቸው ሰዎች ናቸው እዛ ውስጥ ሊቀጠሩ የሚችሉ። ስለዚህ ይሄ ደግሞ በሀገሪቷ ላይ የስራ አጥነት ቁጥርን ይጨምራል። ስራ የሚያገኙ ሰዎች ቁጥር ከፍ ይላል ማለት ነው። እዚህ የስራ ኦፖርቹኒቲዎችን ያመቻቻል። የተማሩ ሰዎች ብዙ ጊዜ ዩኒቨርሲቲ እየገቡ ይወጣሉ አይደለ? እነዚህ የሚወጡት ሰዎች ፋብሪካ ተቋቁሞ የተለያዩ መንገድ ስራ ላይ፣ የተለያዩ ግድብ ስራ ላይ፣ የተለያዩ ነገሮች ላይ መሰማራት ካልቻሉ ለሀገር ሸክም ነው የሚሆኑት። ስለዚህ ይህ ታክስ መከፈሉ እነዚህ ነገሮች እንድንቀንስ ያስችለናል። ሌላው ኢንሹርስ ኤፊሽንት ዩዝ ኦፍ ናሽናል ሪሶርስ። ይሄም እንግዲህ በትክክለኛው የሀገርን የተፈጥሮ ሀብት ከመጠቀም አኳያ የሀገር ሀብት በብቃት ጥቅም ላይ ማዋሉን ያረጋግጥልናል ማለት ነው። በትክክለኛ መንገድ የሀገርን ሀብት በጥቅም ላይ ማዋላችንን ያረጋግጥልናል እያለን ነው። ኢንሹር ኤፊሽንት ዩዝ ኦፍ ናሽናል ሪሶርስ ኤንድ ኢንካሬጅስ ኤክስፖርት ስሩ ታክስ ኢንሴንቲቭስ ኤንድ ኤክሰምፕሽንስ። በታክስ ማበረታቻዎችና ከቀረጥ ነፃ በሆኑ እድሎች አማካኝነት የውጭ ምርትን ያበረታታል፣ ኤክስፖርትን ያበረታታል። ምክንያቱም ኤክስፖርት ስናደርግ ከፍተኛ ታክስ የሚጣልብን ከሆነ በኤክስፖርት ላይ የሚሰማራ ሰው ላይኖር ይችላል። ኢምፖርት አድርገን በሀገሪቷ ውስጥ የጎደለውን ነገር ለመሙላት የሚጥሩ ባለሀብቶች ከፍተኛ ታክስ የሚጫነችባቸው ከሆነ አሁንም እዛ ስራ ላይ ለመሰማራት ወደኋላ ሊሉ ይችላሉ። ያ ደግሞ ሀገርን ይጎዳል ማለት። ስለዚህ አንዳንድ ጊዜ የኢንሴንቲቮች የታክስ ኢንሴንቲቮች በመስጠት እንደዚህ ኤክስፖርትን ማበረታታት ሌላኛው የገቨርንመንት ሪቬኒው ታክስ ቤኔፊት ነው ማለት ነው። እንግዲህ እነዚህ መሰረታዊ የሚባሉ መጽሐፋችሁ ላይ ያሉ ቤዚክ ኮንሰፕቶች ናቸው ማለት ነው። ሶሻል ግሬዴት ፓርት 3 ያዘጋጀውላችሁ ለዛሬ ይህን ይመስላል። በቀጣይ ሌላውን ይዤላችሁ ቀርባለሁ። የቀረ ነገር አለ፣ ያልገባን ነገር አለ፣ እዚህ ላይ ትንታኔ ቢሰጥ የምትሉት ነገር ካለ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በተለይ ይህን ቻናል ሰብስክራይብ ያደርጋችሁ ተማሪዎች ሰብስክራይብ አድርጉ። ለሌሎች ተማሪዎችም እንዲደርስ ሼር አድርጉላቸው። በቀጣይ እስከምንገናኝ ባባይ